ምዕራፍ 14 ወደ ኤርምያስ ስለ ድርቅ የመጣው የእግዚአብሔር ቃል ይህ ነው። ይሁዳ አለቀሰች፣ ደጆቿን ባዶ ሆኑ፣ በምድር ላይ ጨለሙ። የኢየሩሳሌም ጩኸት ከፍ ከፍ ብሏል። ታላላቆችም ብላቴኖቻቸውን ወደ ውሃ ሰደዱ። ወደ ጉድጓድ መጡ፣ ውሃም አላገኙም። ዕቃቸውንም ባዶውን ይዘው ተመለሱ። አፈሩም፣ ተዋረዱም፣ ራሳቸውንም ተከናነቡ። በምድር ላይ አልዘነበምና መሬቱ ስንጥቅጥቅ ስለሆነ አራሾች አፈሩ፣ ራሳቸውንም ተከናነቡ። ዋላ ደግሞ በምድረ በዳ ወለደች፣ ሳርም የለምና ግልገሏን ተወች። የሜዳ አህዮችም በወና ኮረብታ ላይ ቆመዋል፣ እንደ ቀበሮም ወደ ንፋስ አለከለኩ። ልምላሜም የለምና ዓይኖቻቸው ጠወለጉ። አቤቱ ኀጢአታችን ብዙ ነውና በአንተም ላይ ኀጢአት ሠርተናልና ኀጢአታችን ይመሰክርብናል። ነገር ግን ስለ ስምህ ብለህ አድርግ። አንተ የእስራኤል ተስፋ ሆይ፣ በመከራም ጊዜ የምታድነው፣ በምድር እንደ እንግዳ ወደ ማደሪያ ዘወር እንደሚል መንገደኛ ስለ ምን ትሆናለህ? እንዳንቀላፋ ሰው ያድንም ዘንድ እንደማይችል ኃያል ስለ ምን ትሆናለህ? አንተ ግን አቤቱ የእስራኤል ተስፋ ሆይ፣ በመከራም ጊዜ የምታድነው፣ ምድር እንደ እንግዳ ዘወር ወደሚል መንገደኛ ስለምን ትሆናለህ? እንዳንቀላፋ ሰው ያድንም እንደማይችል ኃያል ትሆናለህ ስለ አንተ አቤቱ የእስራኤል ተስፋ ሆይ፣ በመከራም ጊዜ የምታድነው፣ እንደ እንግዳ ዘወር ስለምን ትሆናለህ? ሰው ዘንድ እንደማይችል ስለ አቤቱ የእስራኤል ተስፋ ሆይ፣ ጊዜ እንግዳ ዘወር ምን ትሆናለህ? ስለ እንግዳ ዘወር ምን ትሆን ስለ እንግዳ ትሆን እንግዳ ትሆን